እንደ ቆምን ቅዱስ ቃሉን ላንብብላችሁ። አንደኛ ነገሥት ምዕራፍ 18 ሁላችሁም አውጡና አንደኛ ነገሥት ምዕራፍ 18 አንደኛ ነገሥት ምዕራፍ 18ን አውጡና ከዛ በኋላ አብረን እናነባለን። ቁጥር 46ን የሚገርማችሁ ሐሳቡ ከቁጥር 1 ጀምሮ ነው የሚናገረው። አንደኛ ነገሥት ምዕራፍ 18 በጣም የሚታወቅ ቃል ነው። ከቁጥር 1 ጀምሮ ነው ሐሳቡ ያለው። እኔ ግን ቁጥር 46 ላንብብና ከዛ በኋላ ከላይ ጀምሮ በኋላ እየዘረዘርኩ እመጣለሁ። እናንብብ። የእግዚአብሔር እጅ በኤልያስ ላይ ነበረች። የማን እጅ? ቅዱሳን የማን እጅ? የእግዚአብሔር እጅ በኤልያስ ላይ ነበረች። ወገቡንም አሸንፍጦ ወደ ኢዮዝራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበረ። እንድገመው። የእግዚአብሔር እጅ በኤልያስ ላይ ነበረች። ወገቡንም አሸንፍጦ ወደ ኢዮዝራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበረ። አረፍ በሉልኝ። የሚገርማችሁ አንደኛ ነገሥት፣ ሁለተኛ ነገሥት፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ዜና፣ ሁለተኛ ዜና አብዛኛው የመጽሐፍ ቅዱስ አዋቂዎችም እንደሚስማሙት የድግግሞሽ ሐሳብ አለበት። አንደኛ ላይ የተነገረ ሁለተኛ ላይ ይነገራል። አንደኛ ዜና ላይ የተነገረ ሁለተኛ ዜና ላይ ይነገራል። ነገሥትን ግን ለየት የሚያደርገው ምንድነው ስትሉ ይሄ የኪዳኑ ሕዝብ ለሁለት መከፈሉ አንደኛ፣ ሁለተኛ የመጡትን አገልጋዮች ወይ ደግሞ የተነሱት በዘመኑ የነበሩ አገልጋዮችን በጎም ያደረጉትን ክፉም ያደረጉትን በዝርዝር ስለ ነገሥታት የሚናገር መጽሐፍ ነው። ታዲያ ሁላችሁም በታሪክም በዝማሬም በተለያየ መንገድ እንደሰማነው አክዓብ በጣም ታዋቂ ንጉስ ነው። በዘመኑ የነበረ ታዋቂ ንጉስ ነው። ይህ ንጉስ ደግሞ በጣም እንደ ዘመኑ አሰራር አገልጋዮችን የሚጠላ ጠል መንፈስ እግዚአብሔር ከኢትዮጵያ ምድር ላይ ይስበረው። አሜን አትሉም ቅዱሳን? አገልጋይ ጠል፣ አገልጋይ መግደል፣ ማሰቃየት ደስ የሚለው ሰው። ታዲያ አንደኛ ነገሥት ምንድነው የሚያወራው ስንል ምንድነው አንደኛ ነገሥት ከቁጥር 1 ጀምራችሁ እስከ 46 ምንድነው የሚያወራው ስንል ሰው ሊያደርገው የማይችል እግዚአብሔር ብቻ ሊያደርገው የሚችል። አሜን አትሉ? በኋላ ስዘረዝር በደንብ ትረዱኛላችሁ። ምንድነው ከቁጥር 1 እስከ 15 ምን ይነግረናል? የእግዚአብሔር እጅ ላያችን ላይ ሲመጣ ከቁጥር 1 እስከ 15 ምን ይነግረናል ስትሉ የእግዚአብሔር እጅ ከገዳዩ ይሰውራችኋል። አልሰማሁም? እግዚአብሔር እጅ ከገዳዩ ምን ይላችኋል? ይሰውራችኋል። ጎናችሁ ላይ ጨበጣውና የእግዚአብሔር እጅ ከገዳዩ ይሰውራል በሉልኝ እስኪ። የሚገርመው ኤልያስ አንድ ቀን እንደዚህ ያደረገ 3 ዓመት ተኩል ሰማይን ዘጋና ሰውየው ጠፋ። የለም ሰውየው። እውነት ነው ቢፈለግ ቢታሰስ ሰውየው ሊገኝ አልቻለም። ለምንድነው ሊገኝ አልቻለው ስትል አንድ ንጉስ ሰውን ሲፈልግ ማግኘት ቀላል ነው ለሱ። የሚገርማችሁ ዳዊት ሳኦል ስንት ጊዜ ፈልጎ አግኝቶታል፣ ግን አልገደለውም። ለምን ስትሉ ዳዊት ላይ የእግዚአብሔር እጅ ነበረችና። እንደዚሁ ነገሥታት ሰውን ፈልገው አያጡም። ለምሳሌ በምድራችን ላንሳ። በምድራችን ታውቃላችሁ ኦሳማ ቢንላደንን ለመያዝ አሜሪካን የተለያየ ነገር አድርጋ ግን አንድ ቀን ግን ሳታገኘው የቀረሰው አልነበረም። ዋሻ ውስጥ አግኝተዋለች። አያችሁ ሰው ኢትዮጵያ ውስጥም ለመያዝ ቀላል ነው። መታወቂያ ያስፈልጋል፣ የት እንደሚውል ያስፈልጋል፣ ከነማጋ ጓደኛ እንደሆነ ያስፈልጋል። ከዛ በኋላ ሰውየው ለመያዝ ቀላል ነው። አክዓብን ኤልያስ ለማግኘት ያላደረገው ጥረት የለም፣ ግን አንድ ቀንም አላገኘም። ምንድነው ሚስጥሩ? የተለያዩ ኮሜንታሪ መጽሐፍቶችን እያገለባበጣችሁ ስታነቡ የሚሉት አንድ ነገር ነው፣ አልተገኘም። ምንድነው ስንል አያችሁ ብዙዎቻችን ወተን የገባነው ደግ ስለሆነልን አይደለም። ብዙዎቻችን
እድሜያችን የለመለመው ደግ ስለሆነልን አይደለም። ብዙዎቻችን መኪና እየነዳን በሰላም ደርሰን እቤታችን የገባ ነው ደግ ስለሆነ አይደለም። የሚፈልገንም ጠፍቶ አይደለም፣ የሚያስሰንም ጠፍቶ አይደለም። ግን አንድ እጅግን ከልክሎልን አለ። አሜን ትላላችሁ ወይ ወገኖቼ? አያችሁ፣ ለዚህ ነው ዳዊት ትንሹ ዳዊት፣ እረኛው ዳዊት፣ የማይጠበቀው ዳዊት አንድ ቀን እንደዚህ አለ፣ ወጥመድ ተሰበረ አለና፣ እሺ ተሰበረ ምን ይሁን ስል እኛ ምን አለን? አመለጥ። አያችሁ፣ ደጋሚው መተተኛው ጠዋት ማታ እየመተተብን፣ ጠዋት ማታ ክፉ እየተናገረብን የኖር ነው የእግዚአብሔር እጅ ስለሰወረ ነው። ይሄ ሰውሮኛል የሚል እጁን አንሷ አሜን ይበለኝስ። በጣም የሚገርመው አንድ ቀን ግን ኤልያስ ተገኘ። አንድ ቀን ኤልያስ ተገኘ። የተገኘው ለአብዲው ነው። አብዲው ጋር ተገናኙ። አብዲው እንደዚህ አለው፣ ሰገደለት። አለቃው ያለው አቤት ሲል፣ በእውኑ አንተን ፍለጋ ያልገባንበት ቦታ የለም። በእውኑ አንተን ለማግኘት ያላደረግነው ነገር የለም። አንተ እኮ አለው ዛሬ እዚህ ነህ ስትባል ነገ እዛ ነህ። አያ ነገ ደግሞ እዛ ነህ ስትባል ከነገ ወዲያ እኮ እዛ ነህ። አንተ የምትገኝ ሰው አይደለህም አለ። ዛሬ ልበል፣ ክፉ ሰዎች አያገኟችሁ። ክፉ ጸላይ፣ ክፉ ደጋሚ፣ ክፉ መተተኛ ላያገኛችሁ የእግዚአብሔር እጅ ሰውሯችኋል። ሰወረው። እዚህ ነህ ስትባል እዛ ነህ አንተ። ባካችሁ ጎናችሁ ጨበጥ አድርጉና አንተ እኮ የምትገኝ አይደለህም በሉኝ ባካችሁ። በደም ነገር አንተ እኮ የምትገኝ አይደለህም በሉኝ ባካችሁ። ዛሬ እዚህ ጉባኤ ለአንድ ምስኪን ይሄ እጅ ይቀመጥበታል። አንተ ጸላይ መስሎ ክፉ ከሆነ፣ ወዳጅ መስሎ ክፉ ከሆነ፣ አመፀኛ ከሆነ እግዚአብሔር ይሰውራችኋል። ጌታ ተናግሮኛል፣ ሕዝቤን እሰውራለሁ ብሎኛል። እግዚአብሔር ይሰውራችኋል። በጣም የገረመኝ እኔ ትህትና የተማርኩት ከአብዲው ነው። ትህትና ተማርኩ። ጌቶች አለው አቤት አለ። ኧረ እባክህ አለው። ምን ነው አለው። ነገ ለአካብ እገለጣለሁ። ኧረ እባክህ አለው። ምን ነው አለው። እንዴ ምን ሆነ ነው አለው። እንዴት እኔ አለው። ገድሉን ዘረዘረለት። እኔ ከልጅነቴ እግዚአብሔር ምፈራ 50 ምቀልብ እኔ ኧረ በጌታ ኧረ በእናቴ ያለ ይመስላል። ግን እንደዚህ አለው፣ በሕያው እግዚአብሔር ምዬልሃለሁ አለው። ነገ እገለጣለሁ አለው። አይ ግድ የለም ነገ እንገለጣለን አለው። አያችሁ፣ አንድ ቀን አላገኘውም። አንድ ቀን አሬ የሆነ ቤተሰብ በክፉ ለሚፈልጋችሁ፣ የሆነ ቢዝነሳችሁን በክፉ ለሚፈልግ፣ የሆነ የእናንተን ስም በክፉ ለሚያጠለሽ ዛሬ መልእክት አለኝ። አያገኛችሁም። ዛሬ አያገኛችሁም። ባካችሁ ጎናችሁ ላይ ጨበጠን። አያገኝህም በሉኝ። አረ ንገርልኝ፣ አያገኝህም ወዳጄ በሉኝ። ስማቸውን አልጥቀስና በእኛ ቸርች አንድ ትልቅ ሰው እያሉ የደርግ መንግስት እሳቸውን ለመያዝ ያላደረገው ጥረት አልነበር። ያላደረገው ይመጣና ቤታቸው ይመጣና በር ያንኳኳል። እሳቸውን ደግሞ መንፈስ ቅዱስ እንደዚህ ይላቸዋል፣ እንግዶች መተዋል፣ ውጣና ተቀበላቸው ይለዋል። ሊገሉት እኮ ነው፣ ሊያስሩት እኮ ነው። ይወጡና አቤት ምን ፈልጋችሁ ሲባል የሰውየውን ስም ለሰውየው መልሶ እከሌ የሚባል እፈልገ ነው ነበር። አይታያችሁም ይላሉ እሳቸው። ኧረ አይታይ፣ በቃ ንጉቡ ይላሉ። መንፈስ ቅዱስ አንዳንዴ አስገባ ይለኛል አሉ። አንዳንድ ጊዜ እንደዚህ ይለኛል አሉ። እስቲ ዞር በሉ ፈልጉት፣ እሱ እንደሆነ የሚገኝ አይደለም። እስቲ ዞር በሉ ይላሉ አሉ። ዛሬም ልበል፣ ጠላት ዞሮ ይዞርበታል። የሚገርም አንድ ቀን ሳያገኛቸው በእውነት አንድ ቀን። አንዳንዴ ደግሞ ሲለኛሉ ግቡልና አለ አበላ አጠጣና አታውቁትም ግን ይሄን ሰውዬ ስል አንዱ እንደዚህ ያለኛሉ። ግራ ገብቶት እሱ መንፈስ ነው ሰው ነው አሉኛሉ። አያቸው ከልሏቸዋላ። ዛሬ ልጆችሽን አያገኝም ክፉ። ዛሬ አገልግሎታችሁን ክፉ ሰዎች አያገኙትም። ለምን ስሉ ተከልለላና። እሺ ላንሳላ አዲስ ኪዳን ላንሳ። አዲስ ኪዳን ምን ነው ብሉይ ኪዳን ብቻ እናቱ አዲስ ኪዳን። በጣም የሚገርመው እኛ ቤት ሞት ለምን እንደተከለከለ ታውቃላችሁ? እኛ ቤት ጭንገፋ ለምን እንደተከለከለ ታውቃላችሁ? እኛ ቤት ምልክቱ አለ። ላንሳ ያኛው ሞትን ከለከለ ዘጸአት 12።
ያኛው ሞትን ከለከለ። ይሄኛው ግን ለአንድ ቀን ሞት የከለከለ ያኛው። ይሄኛው ግን ለዘላለም እኛ ቤት ሞት ላይገባ ደሙ ከልክሎታል። ዛሬ የማትገኘው ለምንድን ነው ሲባል የደሙ ምልክት ላያችን ላይ አለ። ባካችሁ ጎናችሁ ላይ ጨበጣሉ። የደሙ ምልክት ላይ አለ በሉልኝ። የለም አለ። ምን ነው ዝም አላችሁ? እስቲ ምን ግባ ሳሙና ባዝም ግባ ምናምንም ግባ እኔ ባላቆም ሲሉ ነው ልንገራችሁ። ምናምንም ግባ የማይለቅ አንድ ምልክት አለብን። ነጠላ ለብሰ ሰፈር ላይ ምድረ ጠንቋይ ምድረ ደካሚ ሲያይቅ አንድ ነገር ይላል። እሱን እንዳትነካው፣ እሱ ቤት እንዳገባ፣ እሷ ቤት እንዳገባ። ለምን ስል ምልክቱ አለብን። ምን አለብኝ የሚል አሜን ይበለኝ። ሰይ ኦፖለስ አሜን በልባክ ግደለ አንድ አለ ምልክት ያልተነካ ነው። እኛ ቤት ምልክቱ አለ እሺ አለ የሚል ምልክቱ አለ የሚል አለ እንዴ አለኛ ቤት። ለዚህ ነው ያልነካን። ሁለተኛ ነጥቤ ላንሳስ። ሶስተኛ ነጥቤ ላይ ነው ረዘም ያለ ሰዓት ማወራችሁ። ሁለተኛ ነጥቤ እሺ ተገናኙ። ሲገናኙ እኛ ይሄን ቃል በተሳሳተ ቋንቋን የምንጠቀመው እንደዚህ አለው። በውኑ እስራኤልን የምትደበላልቅ አንተ ነህ ሲለው የኤልያስ ትህትን ነው። አንተ እኔ ቦ እንደዚህ ነው ማለት አዎ እኔ ነኝ እንዴ ዘንበለ ነው እናንተ እኮ ምናምን ነው ማለት። እሱ ግን እንደዚህ አለው እኔ አይደለሁም ማለት። ማን ነው ታዲያ ሲል አንተና ያባት ቤት አለ። አይ እኔ የለሁበትም ማለት። ማን ነው ታዲያ? አንተና ያባት ቤት። ስለዚህ ምን ይሻላል አለው። ነገ አለው በቀርሜሎስ ተራራ እንገናኝ። ቀነ ቀጠሮ ተያዘ። ነገ እንገናኝ። እርግጠኛ ነኝ በጣም የሚገርመው ጽሁፉን ስናነብ ታውቃላችሁ፣ የእግዚአብሔር ቃል ስናነብ በቃ አንዴ ሸምደድ ስለምናረገው ነው እንጂ በትኩረት ገብተን ብናነብ አሜዚንግ። እንደዚህ አለው ነገ ቀርሜሎስ ተራራ ሲል እሺ ስለስን 450 ለአንድ አካፍሉልኝ። ስንት ይደርሳችኋል? 450 ለአንድ ስታካፍሉ ስንት? አረ መልሱ። ያው 450። ከዛ እንደዚህ ያለ ሰውየው የባኦል ነቢያት ካነበብኩት ትንሽ ልናገር። የባኦል ነቢያት አስትሮት የሚባለው የፀሐይ አምላክ የዝናብ አምላክ የሚባለው እሱ ምንድነው የሚመጣው ስትሉ ራሱን እየገረፈ የእግዚአብሔርም ቃል እዚሁ ላይ ይነግረናል። ደማቸውን በላያቸው ላይ ያንዠቀዠቁ። ሌላ ደግሞ በተገላቢጦች ደግሞ ሌላ አምልኳቸው ምንድነው ስትሉ ልቅ ወሲብ ወይ ደግሞ ልቅ ሴክሹዋል። ይሄ የአስትሮትና በዛ ዘመን የነበረ አሰራር ነበር። አሁን ሰውየው እንደዚህ አለ 450 ሰብስቦ መጽሐፍ ቅዱስ ሲናገር ያላግጥባቸው ነበር ይላል። ምክር ምኮ ነው። አንተ ትንሽ ልብ ሰው ድቡ አይልም ምንም። ሰውየው እንደዚህ ይላል አምላካችሁ ድንገት መንገድ ሄዶ ይሆን? አምላካችሁ ድንገት ሐሳብ ይዞት ይሆን? ሌላ ትርጉም ላይ ምን ይላል? ይቀልድባቸውም ነበር ይላል። ቀለደባቸው። የት አለ ጥሩት እስቲ ከቀትርም ይላል እስከ ማለዳም ድረስ ይጮህ ነበር ይለናል። ከዛ እንደዚህ ያለ ኤልያስ እስቲ አቁሙ ለኔ ስጡኛል ዳዴ እስቲ እኔ ደግሞ ልጥራው እስቲ ያለ። አያችሁ ቅድም እያችኋለሁ 3 ዓመት ተኩል ዘግቶታል ነበረ ሰማይ። አንድ ነገር አረገ ሰውየው። በጣም የሚገርመኝ ሰውየው ብልህ ነው። እግዚአብሔር በብልህነት ይሙላል። አሜን በሉ ባካችሁ። ብልህ ነው። ብልህ ምን እንዳረገ ታውቃል? እግዚአብሔር የማይጨክንባቸውን ጠራ። የማይጨክንባቸው ብጠራ የማይጨክንባቸው። እኔ ቤቴ የአባቴ አብርሃም አምላክ ስል ልጆቼ ምን አልክ ይሉኛል። የአባቴ አብርሃም አምላክ ይላል። እግዚአብሔር የአብርሃምን ስጠራ ዝም አይልም። በጣም ይገርመኝ ዝም አይልም። እንደዚህ ያለ ሰውየው 12ቱን ነገድ ደረደረ። እነ ጋድ፣ እነ ኒፍታሌም፣ እነ ዛብሎን፣ እነ ዮሴፍ ምናምን ተደረደሩና እነ ኒፍታሌም ተደረደሩና እነ አሶር ተደረደሩና አንድ ነገር ጠራ። በጣም የሚገርም ሶስቱን ጠራ። ሶስቱ በጣም የሚገርሙ ናቸው እኮ። እንደዚህ ያለ የአብርሃም አምላክ ምን ማለት ነው? የአብርሃም አምላክ ምን ማለት ነው? ጎበዝ የአብርሃም አምላክ ማለት አንተ አይደለ ከከለዳውያን ከውር የጠራኸው አንተ አይደለህም? እንደተናገርከው ሲያደረክ አንተ አይደለህምን? አሁንስ የታለክ? አንዱ ጥያቄ ነው። የታለክ ነው። ሁለተኛ ጠራ። በጣም ይገርም። ይስሐቅን ጠራው። የይስሐቅ አምላክ ማለት ምን ማለት ነው?
በጌራራ ምድር ላይ በእንግድነት ምድር ያበዛው እንግዳ እኮ አይበዛም። እንግዳ እኮ ጸጥ ብሎ ነው የሚኖረው። እንግዳ እኮ ቢገፋም ጸጥ ነው የሚለው። እየተገፋ ያበዛው የባረከው አንተ አይደለምን? አንተ እኔ ሁሌ መጽሐፍ ቅዱስ ሳነብ ሁሌ ደስ የሚለኝ ያዕቆብ ትንሹ ከርታታው እንደዚህ ያለው አንተ የያዕቆብ አባታችን አምላክ አይደለህምን? ምን ማለት ነው? እሱ ማለት ለቤቴል የተገለጥክለት በብቸኛ ስንት ጊዜ ደሞዙን ሲቀያየር አብረው የነበርክ አንተ አይደለም ማለትና ምን አለ ሰውየው ዝም ቢል ምን አለ? በጣም የሚገርመው እኛንም ከተተ። ምን አለን? እኔ አለ እሺ አንተ ባሪያ እንደሆንኩ እንዲታወቃል። እኔ ባሪያ እንደሆንኩ እንዲታወቅ ሲል የእግዚአብሔር ቃል ሲነግረን በጣም የሚገርመኝ በጣም የሚያስገርመኝ እግዚአብሔር ከሰማይ አልቻለም። አብርሃምንም ስጠራ አልቻለም። ይስሐቅንም ስጠራ አልቻለም። ያዕቆብን ስጠራ አልቻለም። ከዛ ራሱንም ከተተ። እኔም አለ ከዛ እንደዚህ አለ የእግዚአብሔር እሳት ይላል ወደቀች ይላል። ዛሬ በተያዘባችሁ ጉዳይ ላይ የእግዚአብሔር እሳት ይውደቅበት። በጣም የገረመኝ እኔ ወደቀ ብሎ ምን አለ ዝም ቢለን? ወደቀ ብሎ ምን አለ ጸጥ ቢለን? እንደዚህ ይላል ደግሞ የእግዚአብሔር እሳት ይላል ወደቀችልና በላች። ዛሬ የሆነ የታሰርክበትን ነገር ይበላ። ዛሬ በላች። ምን አለ በላች ብሎ ደግሞ ዝም ቢለን? ላሰችው። በጣም የሚገርመው ሲልስ አሁን ጥያቄ ልጠይቃችሁ ነው፣ ጎናችሁ ላለው መልሱ። ድንጋይ በሳት ይበላል? ጎን ለጎን ጠይቁትስ ይበላል? ድንገት ቤት የሚሄደ ሰው ሊኖር ይችላል፣ አይጠፋም። ጎናችሁ አለ ይበላል ይበላል ጎበዝ። በጣም የሚገርመው የእግዚአብሔር ቃል ሲነግረን ምን ይላል? ድንጋዩንም መሰዊያውንም ምናምኑንም ምን አለች? በላች። ሁለተኛ ነጥቤ እንደዚህ ብያለሁ። የተያዛችሁበት እንዳትንቀሳቀሱ ያደረጋችሁ መጽሐፍ ቅዱስ ሲናገር አቅሙም ይላል እንደ ዕድሜው ነው ይላል። እንደ ዕድሜ እንዳትሄድ ያደረገ አስሮ ተብትቦ እንዳትንቀሳቀስ ወደዚህም ወደዛም ወደዚህም እንዳትል ያደረገህን ዛሬ ብርቱ እጅ ትመጣለች። ዛሬ ብርቱ እጅ ይመጣል። ዛሬ ያሰረክን ይበላዋል። ጎናችሁ ላለው ጨበጣን ያሰረህን ይበላዋል በልልኝ እባክህ። የእግዚአብሔር እሳት ወደቀች ይለን በላች። ከዛስ ላሰች ሲለን አንድ ነገር ነው። በቆምክበት አንዳንድ ሰው በጣም ተምሯል፣ እዛው ነው። አንዳንድ ሰው በጣም ይነግዳል፣ እዛው ነው። አንዳንድ ሰው በጣም ዕውቀት አለ፣ እዛው ነው። አንዳንድ ሰው ጥሩ ጸጋ አለው፣ ከዚህ ግቢ እንዳይወጣ ይዞታል። ዛሬ ልናገር፣ ይሄ ብርቱ እጅ ይበጣጠሳል። ይሄ ብርቱ እጅ ይበጣጠሳል። አያችሁ? ለምን ስትሉ እሱ ብቻ አምላክ እንደሆነ እንዲታወቅ። እሱ ብቻ ጎናችሁ ላለ ጨበጣን፣ እሱ ብቻ አምላክ እንደሆነ እንዲታወቅ በሉ። አሜን። አንድ በጣም ወዶ እግዚአብሔር ሰው ታሪክ ልንገራችሁ። ሶስተኛ ነጥቤን ሳላነሳ ዳዋ የሚባል አሌክስ ዳዋ ይሉታል። ጋር ጀነራሎቹ መጽሐፍ ላይ ታገኙታላችሁ። አሌክስ ዳዋ ይባላል። ታሪከኛ ሰውዬ። ምን ይሉታል ጸሐፍቶች? የፈውስ ሐዋርያ ይሉታል። አንድ ቀን የሚገርማችሁ ጋዜጠኞች ለምን ሶብቱን እንደዚህ ጠረገ ብለው ሁሉ ነው የሚከሱት። የማይከሱት ነገር የለም። ካሊፎርኒያ ላይ ነው የሚኖረው የነበረው በዛ ዘመን። አንድ ነገር አሉት፣ ዳዋ አሉት። አቤት አለ። አሌክስ ዳዋ አሉት። አቤት አለ። በእውነት እግዚአብሔር ካንተ ጋር ነው ሲሉት፣ አዎ ከኔ ጋር ነው አለ። ይኸው ምድሪቷ በሙቀት ተቃጠልን፣ እስቲ ዝናብ ጥራ አሉት። ዝናብ ጥራ እስቲ፣ አንተ እውነተኛ ሐዋርያ ኮንክ፣ አንተ እውነተኛ እግዚአብሔር ሰው ኮንክ ዝናብ ጥራ አሉት። ችግር የለም አለ። ታሪከኛ ነው ዳዋ። እንደዚህ አለ። ምንም ችግር የለም አለ። ምንድነው አሉት። ነገ እሑድ አለ። እሺ ፕሮግራም ስንጨርስ እሺ ከባድ ዝናብ ምድሪቷን ያጥለቀልቃል አለ። ሳቁ። ምድረ ጋዜጠኛ ሳቀ። አቤት ዳዋ ታሪከኛው ምናምን ተብሎ ምድረ ጋዜጠኛ ሁሉ ቸክሎ እሱ ሊሆን ነው አይሆን ነው እያለ እየጠበቀ እያለ ዳዋ እንደዚህ አለ። መጽሐፍት ላይ ስለምታገኙ ቃል በቃል እንደዚህ አለ ዳዋ። አሌክስ ዳዋ እንደዚህ አለ። አባት ሆይ አለ ከባድ ዝናብ ስለላክ እናመሰግንሃለን፣ ግን አንድ ነገር እንለምንሃለን።
ምን መሰለ ምን ለምን ይሄ ፕሮግራም እስከሚያልቅ ድረስ እንዳይዘም ልክ ስንጨርስ እባክን ከባዱ ዝናብ ይምጣል። እዛ ፕሮግራሙን አሜን ሲሉ ምድረ ጋዜጠኛ ምን ሊሆን ነው ሲል ጻፍት የሚሉት ነው ቀጥታ እንደወረደ መነግራችሁ ምን አደረገ ይላል ከባድ ዝናብ ይላል ምድሪቷን አጥለቀለቃት ይላል። የዛኑ ሰዓት እሱ አሜን ሲል ከባድ ዝናብ ከሰማይ ምድሪቷን አጥለቀለቃት ይላል። ጋዜጠኞች መለሱና እንደዚህ አሉ ዳዋሉታ ዝናቡን ደግሞ ቀነስ አድርግልን እስቲ ቀነስ አድርገው እስቲ ምንድነው የሚስጥሩ የዳዋ ስትል የእግዚአብሔር እጅ ላይ ነበረች። ዛሬም ልበል የእግዚአብሔር እጅ ላይ ይቀመጥ። ወይ አንተ እኔ የዳዋን ታሪክ ባነበብኩ ቁጥር በቃ እንዲህ ነው የሚያደርገኝ። በቃ እንዲህ ወይኔ አንተ ኢትዮጵያ እኮ ሰው እየጠየቀች ነው። እኛ ነን ያለናት አይደል? የላችሁም እንዴ? ኢትዮጵያ ውስጥ ነው አይደል ያላችሁ? ሌላ ሀገር አይደለም አይደል? እኛን እየጠበቀን ነው። ምንድነው የሚጠብቀን ስል ለችግሩ መፍትሄ እንድናመጣ እርግጠኛ ነኝ እግዚአብሔር ለመፍትሄ ያደርገናል። ሶስተኛ ነጥብ ላውራ፣ በጣም ማውራበት ሰው በጣም የሚገርመው ሰው ሰክሰስ ያደርግ ሲከናወንለት ቁጭ ብሎ ሻይ እየጠጣ ነው የሚያወራው። ወገኖች እያለ በየገባንበት ወገኖች ዛሬ የነበርክ ሲባል ጂፒኤስ እንዴት ነበር? ወረ በስማም ዛሬ ለማያውቁሉ የነበርክ ጂፒኤስ እንዴት ነው? እኔ የምለው እኔ ሰውየው አንድ ነገር አደረገ። ቀርሜሎስ ተራራ ወጣ። ምን ሊያደርግ ነው ደግሞ? እግሩን ይላል ጭንቅላቱን እግሩ ውስጥ ከተተና መጥራት ጀመረ። የዘጋውን ነገር ይከፈት ማለት ጀመረ። በጣም የገረመኝ ነገር ልንገራችሁ። እኔ ከሱ ጋር ያለው ብላቴና እንደሱ መሪ ምን አየክ ሲለው ምንም አየክ ምንም። ሰውየው ጸሎቱን ይላል ምን አየክ ምንም። ጸሎት በባህሪው ያደክመሃል። እግዚአብሔር ባርከኝ ስትል በጉስቁልና ሁሉ ሊመጣ ይችላል። ወረባክ ሰውየው ይላል። እኔ በወንግ እንደዚህ ለው ነበረ ለሰውየው ሞራል 450 ነቢያትን ያረደ ያ ሰውዬ የተገኘ ያ ሰውዬ ተፈልጎ የተገኘ ይሄ ሰው እንደዚህ ነበር እኔ የምለው የሆነ ጭጋጋማ አየራማ ነገር ይታየኛል ነበር የምለው። እሱ ግን እንደዚህ አይለው። አንድ ነገር ምን አየህ? ምንም የለም ነው የሚለው። እንቅጩን ጌታ ይባርክ። እንቅጩን ውልፉት የሌለ ፀሐያማ ነው፣ ምንም የለም። ቀጥል አንተ ጸሎት። አየ ሰውየው አብዝቶ መነዝነዝ ጀመረ፣ አብዝቶ መጮ ጀመረ። የብዙ ክርስቲያኖች ችግር ምን እንደሆነ ታውቃላችሁ? አንድ ቀን እንጸልያለን ዝም እንለዋለን። ግን ደብድበን ብንደበድብስ ግን ያ ንጉሥ ትዝ ይላችኋል ደጋግመህ ብትመታው ኖሮ ይሆንልህ ነበር አለ። አሁን ብዙ ሰው ነካ ያረጋውና ይተዋል። እሱ ሎርድ የሚባል ሰው እንደዚህ ብሎ ነው የጸለየው አይደል? ካናዳን ስጠኝ ነው ያለው። ስጠኝ በቃ እውነትም ካናዳን እግዚአብሔር ሰጠው ለሱ ስጠኝ ስላለ። አየ ብዙ ጊዜ ጸሎት እኛ እንጸልይም ግን ምንድነው የምናደርገው መሰላችሁ? ነካ አድርገን ነው የምንተው። ሰውየው አለቀቀም እየደበደበ። ጎናችሁ ላለው ነካ አድርጉልኝና እባክህ ደብድብ አትልቀቅ በሉኝ። ባካችሁ ንገሩልኝ ደብድብ አትልቀቅ በሉኝ ማለት። አዎ ባይ ዘ ዌይ ኢትዮጵያ ውስጥ ገና በሚሊዮን የሚቆጠሩ የተቀቡ ሰዎች ያስፈልጉናል። ምን ነው ዝም አላችሁ? በጣም በሚሊዮን ለምስል ማአት ደጋሚ ያለበት ማአት መተት ያለበት ማአት በክፉ የታሰረ ያለበት ምድር ላይ ነን ያለነው። ስለዚህ አንድ ነገር ያስፈልጋል። አብዝተን እንጮሃለን፣ እግዚአብሔር ትውልድን ያስነሳል። አሜን ትላላችሁ ወይ? ሰውየው ግን ምን እንዳደረገ ታውቃለህ? እሺ ቢለው 6 ዙር ሲደርስ 7ኛ ላይ እንደዚህ አለው። ይሄ ቁርጡን የሚናገረው ልጅ አሁን ነገረው። ምን አየክ ሲለው የሆነም እጅ መታከለ ዳመና መታለይ ሲለው ኤልያስ እንደዚህ ያለ መስሎ ጌታ ይባረክ ስም ይባረክ ምናምን ብድጋን ሂድና አለው ለአካብ ንገረው። ምንድነው የሚነግረው ስል የዝናቡ ሽንፍር ታላቅ ነው አለው። ዛሬ ልበል ታላቅ ነገር ላያችን ላይ ይምጣበት ዛሬ። አው እችልንሳ ምን ተወጣቃለ ታላቅ ነው አለውና እኔ ገረመኛው ከዚህ በኋላ ያለው 46ን ሁላችንም እናንበብ በሉ መጽሐፋችሁ ላይ ቶሎ በሉ 46ን። አሁን ጥያቄ ልጠቃችሁ ስለሆነ 46ን በደንብ አንብቡልኝ።
በጣም የሚገርም ቃል ነው። እንደዚህ ይላል የእግዚአብሔር እጅ ይላል በኤልያስ ላይ ነበረች ይልና ወገቡን አሸንፍጦ ወደ ኢይዝራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበረ። ምን ማለት ነው ነው ጥያቄ። ሰውየው ከተራራ ወረደ፣ እሺ፣ ወገቡን አሸነፈጠ ማለት አሰረ፣ እሺ። ከዛ ምን ማድረግ ጀመረ? በአካብ ፊት ይሮጥ ነበረ። እንዴት ነው የሚሮጠው? መቅደም ያለበት አካብ ነው ኤልያስ ነው? ማን ነው መቅደም ያለበት? ከኔ ጋር ያለ ማን ነው መቅደም ያለበት? አካብ ነው። እንዳካሄዱ አካብ ነው። ለምን ስትል ሰረገላ አይናይ ነው። ሰረገላ ማለት ደግሞ ፈረሶቹ በጣም የተቀለቡ በጣም ብርቶች እንደ ኃይለኛ የሚሮጡ ናቸው። ግን የእግዚአብሔር እጅ ኤልያስ ላይ ስለነበረች ነገሩን ገለበጠና ኤልያስን ከፊት ማጽኖት ጀመረ። ዛሬ ልመርቃችሁ፣ እጅ ያስቀድማችሁ፣ እጅ ፊተኛ ያደርጋችሁ። አየ ሰውየው በዘመኑ ቋንቋ ላውራ፣ ጌታ ይባርካችሁ። አረፍ ብሉ። በዘመኑ ቋንቋ ላውራ። ቪኤት መኪና እያለ አንተ ስትቀድመው ማለት ነው። ቪኤትን አንተ እየቀደምክ እየሄድክ ነው ማለት ነው። ዛሬ ልተርጉም። ብዙ ሰው የተቀደማችሁ የመሰላችሁ፣ በብዙ ሰው ነገር እናንተ ኋላ የሆናችሁ የመሰላችሁ፣ በብዙ ሰው ፊተኛ የሆነ የመሰላችሁ ዛሬ መልእክት አለኝ። ዛሬ ከእግዚአብሔር ዘንድ መልእክት አለኝ። ይሄ እጅ ላይ ይመጣል፣ ያስቀድመናል፣ ያስቀድመናል። መጽሐፍ ቅዱሳችን ስለ ሩጫ ሲነግረን አኪማኤስና ኩርሲ የሚባሉ ሰዎች ነበሩ። ሩጫቸው ሁለቱም የሚታወቁ በብሉይ ኪዳን በሩጫ ነው። የአኪማኤስ ሩጫ ይለያል። ዳዊት አንድ ቀን ቁጭ ብሎ በማማው ላይ እየመጣ ያለው የአኪማኤስ ልጅ አይደለ እንዴ? ሩጫውስ ብርቱ አይደለ አለ። ለምን ስል በሩጫ ብርቱ ነበርና። ዛሬ ልበል የተቀደማችሁ የመሰላችሁ፣ እድሜያችሁ ሄደ የመሰላችሁ፣ ነገር ያበቃ የመሰላችሁ፣ የተዘጋ የመሰላችሁ፣ ልጆቻችሁ ጉዳይ የተዘጋ የመሰላችሁ፣ ሁኔታ የተዘጋ የመሰላችሁ፣ እቺ አጥቢያንም ልመርቅ የተቀደማችሁ የመሰላችሁ እግዚአብሔር ፊተኛ ያደርጋችኋል። በሮጣ አይደለም፣ እግዚአብሔር ያስቀድምሃል። የሆነ ነገር ይቀማና ይሰጣል። ቡናችሁ ላለው ጨበጣ ነው። እግዚአብሔር ያስቀድምሃል በሉልኝ። ንገረው፣ እግዚአብሔር ያስቀድምሃል በሉልኝ እባክህ። አያስቀድምም? አያስቀድምም? አንድ ጊዜ ዩኒቨርሲቲ ገባች። ልክ ገብታ ዶርም ላይ ልክ እንደገባች ያሉ ሰዎች ሁሉ እንደዚህ ያሏት፣ ጴንጤ መሆኗን አወቁና የመጀመሪያ ተባራሪ አንቺ ነሽ አለቻት። አለቻት። የመጀመሪያ ተባራሪ አንቺ ነሽ አለቻት። እንዴት አለቻት። የኔ አምላክ አስገብቶኛል፣ የኔ አምላክ ደግሞ ያስቀጥለኛል ስትል እሷ እንደዚህ አለች፣ የኔ አብርሃም አምላክ የት ሄዶ፣ የኔ ኢየሱስ የት ሄዶ፣ እንዴት ሆኖ ምናምን ተባለ። ክርክሩ ቀጠለ። ሌሎቹ ተመልካች ናቸው። ሌሎቹ እንደዚህ ይላሉ፣ በቃ የማን አምላክ ነው የሚያሸንፈው እየተባለ ይወራል ግቢ ውስጥ። ከዛ ፈተና ደረሰ። 4-5 ኮርስ አንድ ወሰዱና ስማቸው ከመለጠው ፊት 15 ቀን ወደ አገራቸው ሄደዋል። አገራቸው ከሄዱ በኋላ ሲመለሱ ያቺ ክርስቲያኗ ለካ ረስተዋለች። መወዳደሯንም ምናምኗንም ረስታ ለካ ከሷ ጋር ያለው ብርቱ አይደለ? ብርቱ ነው አይደል? ይሸነፋል እንዴ? እስቲ ተሸንፎ አያውቅም የሚል እስቲ እንደዚህ አለቻት። ረስተዋለች። ጓደኞቿ ውጤት አየሽ አሏት። ተለጠፈ እንዴ? አዎ። ያችን ሊፈለገቻት ነይ እስቲ አምላካችን አሁን ይለይ እስቲ የማንኛችን ነው ተብሎ ሄዱና ኮር ነምበር 1 ነገረቻት። ይሄው ያንቺ፣ ይሄው የኔ፣ ይሄው ያንቺና ሲለጠፍ ያቺ እህት ስትገባም ልዑል ነው ያስገባት አይደለ እንዴ? እኛ እየጸለይን አይደል የሚገቡት? ምን ነው ዝም አላችሁ? አጸልዩም እንዴ? እየጸለይን አይደል የገባው? ከዛ እንደዛ እንዳለ ለካ A+ ሰቅለዋለች። እንደዚህ አልቻት። ይሄ ኮድ የኔ ነው እስቲ በደም ስታው ኤ ነው። እናቷ ጋር ደወለች። እዛው ጎኗ ሆነ። እንዴ ምንድነው አለቻ። ምን ነው? አረ የሱ አምላክ ለየት ያለ ነው እንዴ ስል እንዳለ ነቅንቀዋለች አለቻት። አየ ኋላ የሆነች ኋላ ትሆኛለሽ ያላት ፊተኛ ሆነች ማለት ነው። ስጨርስ የሚገርማችሁ በማዕረግ ነው የጨረሰችው፣ በዋንጫ ማለት ነው። ዛሬ ልበል ኋላ ያደረገ ሁሉ ዛሬ ፊተኛ ትሆናለህ። ያንተ ጉዳይ ኋላ ነው የተባለ ዛሬ አንድ እጅ ይመጣል፣ ወደፊት ያመጣሃል። ወደፊት ይልሃል። ይህ ምንድነው ስል የእግዚአብሔር እጅ
ባካችሁ የእግዚአብሔር እጅ በለው ሲባካችሁ በረማን የእግዚአብሔር እጅ በለው ሲባካችሁ አው እጅ ሲመጣ ኋላ መሆናችን እጅ ሲመጣ ኋላ መቀመጥ አትችልም እጅ ሲመጣ ወደ ኋላ መጎተት አትችልም አንድ ነገር ያረጋል ብደክምም እየገፋ ወደፊት ያመጣል ዛሬ እንመርቃችሁ እጅ ላችሁ ላይ ይቀመጥ እጁ ምኑ እጁ ዳዊት አንድ ቀን ሳኦል ያልገደለው ለምን ነው ታውቃለህ ጦርም ሲወረውርበት የተለያየ ነገር ሲያረግ የተለያየ ቀመር ሲሰራበት ያልተሸነፈው የእግዚአብሔር እጅ ላይ ነበረች ዛሬ ልመርቃችሁ እጆቻችሁ ከፍ አድርጉ ብርቱጅ እላያችሁ ላይ ይቀመጥ ብርቱጅ ፊተኛ ያድርጋችሁ ብርቱጅ ተዳጋሪ ያስበላችሁ ብርቱጅ ኤልያስ ላይ ይሄ እጅ ስለነበር ነው ከሰረገላው የቀደመው ኤልያስ ላይ ይሄ እጅ ስለተቀመጠ ነው ማንም ሰው ሊይዘው ያልቻለው ጎበዝ አትጨቃጨቅ አትነዛነስ ስኳር ደም ግፊት አያዝክ አትጨቃጨቅ አንድ ነገር አለ ጠዋት ማታ በርከክበል አንድ ነገር ለምነው ሞገስ በለው አንድ ነገር ለምነው እጁ በለው እጁ ላይ ክላስ ይመጣ ማንም አይችልም ማንም አይቋቋማም ዛሬ እጁ በላያችን ላይ ትምጣ አሜን ትላላችሁ ወይ ስንት ሰው ይሄን እጅ ተጠምቷል እዚህ ጉባኤ መካከል እጁ የእግዚአብሔር እጅ አስብላችሁ እጃችሁን ከፍ አድርጉና እጁ በለው ሲባካችሁ የእግዚአብሔር እጅ ስትዘምር የሚመጣ ስታመልክ የሚመጣ ነገር የሚገለባበት አንተ አገባም ገብታ ግን የምትገለባበት አንተ የሆነ ነገር አታረገም እጁ ግን የማይገባበት ቦታ የለም ቤተ መንግስት ብትለኝ ይገባል ታች ብትለኝ ይገባል አይነከ የተባሉት ጋቹ ይገባል ዛሬ ልበል እጁ ይቅደምላችሁ የማን እጅ መልሱልኝ የማን እጅ የእግዚአብሔር እጅ እኔ ገባኝ ይሄ ስለገባኝ አሁን እጁ ነው ሁሌ መጣ እጁ መጣ ማለት በቃ ነገር ሆነ ማለት ነው ዛሬ ይመጣባችኋል አለልም መጥቶባችኋል ይመጣል አለልም መጥቶባችኋል ለእናንተ ይመጣል ለጠላቶቻችሁ ይመጣበታል እንዴት ስሉ አንደኛ ሳሙኤል ለትዝ ይላችኋል የእግዚአብሔር እጅም በአዛጦን ላይ ከብዳ ነበር ይላል አየ ያንተን ጉዳይ የያዘው ላይ እጁ ይከብድበታል ያንቺን ጉዳይ የያዘው ላይ እጁ ይከብድበታል እጁ በላያችን ላይ ትመጣለች ላስብላችሁ እጆቻችሁ ከፍ አድርጉና እጁ በላይ ላይ ይመጣል በሎሲ እዚህ ቻጥቢያ ላይ እጁ ይመጣል በሎሲ ባገ እጁ የተባረከች ስሙ ለዘላለም ይባረክ